ኦ ማይ ጋድ መታሰር። አዎ መታሰር። ሰራተኛ መሆኔ ምንም ነገር ከማድረግ አያግደኝም። እሺ አደይ በእናንተ ምክንያት አንድ ነገር ትሁንና አንላቀቅም። እሺ እሱን ባርኮት ሲመጣ እንነጋገራለን። እሺ ሊዲያ በቃሽ። ከዚህ በላይ እንድትናገርኝ አልፈልግም። ስርዓት ይኖርሽ። አንድ ነገር ልንገርሽ፣ አንቺ እንኳን የወንድሜ ፍቅረኛ ልትሆኚ ጓደኛው እንኳን ለመሆን የምትበቂ ሴት አይደለሽም። እኔ በአደይ ተረትቻለሁ። ማንንም አልሰማም። ቆይ አንቺ ሰይጣን ምን አድርጌሽ ነው ይሄን ያክል? ከዚህ በላይ እንዴት ትርፍ ሆነ ልጅ? በቃ የኔ ውሳኔ አባቴ ውሳኔ ያልክ እኔን አታታለኝ። አንተ እኮ በጣም ትልቅ ልጅ ነህ። አደይ በጣም ይቅርታ። ከዚህ በኋላ እንደዚህ አይነት ነገር አላደርግብሽም። ይሄ የማንም ድሃ መሰብሰቢያ የእርዳታ ድርጅት አይደለም፣ የእኔ ቤት ነው። በቃ ዴቭ አትሂድ። እስኪ የማልሄድበትን አንድ ምክንያት ንገሪኝ። እስኪ ያለሁበትን ችግር ለምንድን ነው የማትረዳኝ? ማለት በቃ ትንሽ ጊዜ ስጠኝ ላስብበት። እሺ እስከ መቼ? አደይ አቤት ፍቅር። ቆይ ምን ለማድረግ እየሞከርሽ ነው? አንቺ ቀሽም ቀጥ ብለሽ ከዚህ ቤት ውጭ። ቆይ የዚህ ቤት ሰራተኛ መሆንሽን ዘግተሽ ነው ከዴቭ ጋር ፍቅር ለመጀመር የምታስቢው? ይኸውልሽ ፍቅር፣ ሰራተኛ መሆኔ ምንም ነገር ከማድረግ አያግደኝም። እሺ ፍቅር፣ የማይመስል ወሬ አታውሪ። ዴቭ፣ ይህንን ካልት አልጠብቅም። ቆይ ሰው እንዴት በዚህ ልክ ይወርዳል? በቃችሁ። እሺ በእኔና በአደይ ምክንያት ምንም ነገር አይመለከታችሁ። ሰሙኛላችሁ? አደይ በእናንተ ምክንያት አንድ ነገር ትሁንና አንላቀቅም። እሺ እሱን ባርኮት ሲመጣ እንነጋገራለን። እሺ ዴቭ ግን በጣም ታሳፍራለህ። እሺ ከአንድ ሰራተኛ ጋር ፍቅር ለመጀመር ማሰብህን ጓደኞች ቢሰሙ መነጋገሪያ ነበር የምትሆነው። አንቺ ደግሞ ከወንድሜ ራስ ላይ ውረጅ። እሺ ምን ትመስላለሽ? ሂዱ በቃሽ። የራስ ጉዳይ። እሺ በኋላ ከዳዲ ጋር ታወራለህ። ያኔ በቃሽ ትለኝ እንደሆነ እናያለን። አታስቢ አደይ፣ እኔ ሁሉንም ነገር አስተካክለዋለሁ። እሺ ባርኮት እኮ አደይን አስከፍቷል። አደይ ግን በጣም እድለኛ ናት። ባርኮት ቢሄድም ዴቭ ካጠገቡ አለ። በዛ ላይ ደግሞ አደይ ብዙም አትጎዳም። ምክንያቱም ብሎ የምታፈቅረው አይመስለኝም። ግን እኮ አደይም ብትሆን ለዴቭ ምንም ፍቅር የላትም። ነገር ግን ፍቅር ቀስ በቀስ ይመጣል በሚለው ነገር አምናለሁ። አደይ አሁን ላይ የራሷ የምትለው የሚያግዛት ሰው ያስፈልጋታል። እሱ ልክ ነሽ። በዛ ላይ ደግሞ ባርኮት በየሄደበት ጥሩ ነገር እንዲያጋጥም ነው የሚፈልገው። ያው ቤዛን ታውቂያታለሽ። ባርኮት ልቡን እንዳሰብሮ እፈራለሁ። አዎ ቤዛ ምንም የምትሆን ሰው አይደለችም። ባርኮቴ ምን ብላ እንዳሳመነችው ፈጣሪ ይላት። በቃ እኔ በዚህ ጋር የምሄድበት ቦታ አለ። ወዴት ልትሄድ ነው? የሆነ ቦታ። የሆነ ቦታ ማለት ቦታው ስም የለው? ስመጣ እነግርሻለሁ። በቃ ቻው። አንቺ ደግሞ ምንድነው እዚህ የሚያነፋርቅሽ? እቺ ነው እንደፈረቅኩት። ያየሁሽ አይደል እንዴ ባሽ ስታድጊው። መቼም በዛች ላይ ምክንያት እንዳይሆን ብቻ እያለቀሽ ያለሽ እና እንዳልስቅብሽ። እማ እኔ ፍቅር ነኝ ለዚች አመዳም የማለቅሰው። ምን ፈልገሽ መጣሽ? እኔማ ኤላ ናፍቆኝ ማለቴ እሱ ጋር መሄድ ፈልጌ አብረሽ እንድትሄጂ ነበር። እኔ ኤላ ቤት ምን ላደርግ እሄዳለሁ? ደግሞ ያችን ዘጊ ለምለም ላያት እራሱ አልፈልግም። እኔማ ኤላዬ ስለናፈቀኝ ከእሱ ጋር ጊዜ ማሳለፍ ስለፈለግኩ ነው እንጂ እኔማ አይኗን ማየት አልፈልግም። በይ ከክፍሌ ውጭልኝ። እዚህ ያለውን ችግር ሳትፈጪ ኤላ ትያለሽ። በይ አሁን ከክፍሌ ውልቅ በይል። ይወጣልሻላ። ደግሞ ከአንቺን ብሶ ትበሳጫለሽ እንጂ ዴቭን አንቺ እንጂ የመጠበቅ ግዴታ ያለብሽ እኔ አይደለሁም። ደግሞ እመኚኝ ዴቭ መቼም ያንቺ አይሆንም። እሺ ከመቼ ጀምሮ ነው አንቺ በዴቭ ልብ መወሰን የጀመርሽው? ቀበጥ። ይኸውልሽ ፍቅር፣ እኔ አሁን ግራ ገብቶኛል በጣም። ኤላ ለምን ጉንጄን ሳምሽኝ ብሎ ሁላ መቆጣት ጀምሯል። እንደዚህ እንዲቀየርብኝ ደግሞ ያደረገችው ያቺ ለምለም የተባለች ሴትዮ ከመጣሽ በኋላ ነው። አንቺ የደስተር ስሩ ምን ያከታትልሻል? በቃ እሱ የዛች ለምለም ብቻ። አንቺ የደስተር ስሩ ምን ያከታትልሻል? በቃ እሱ የዛች ለምለም ብቻ ነው። ከልጅነታቸው ጀምሮ ቃል አላቸው። እሷን ነው የሚያገባት። እና ፍቅር እሱን ቃል የሚያሽር ነገር አታገኝልኝም?
እባክሽ ፍቅር አንቺ መላታጭ አያገባኝም ሊዲያ። በዲሁ ጉዳይ ከሆነ ብቻ እናግሪኝ፣ ያለበለዚያ ግን ውልቅ በይ። ይሄ ይወጣልሻል አኮተታ። አንቺ ሊዲያ ስርዓት ቢኖርሽ መልካም ነው። አንቺ አይደለም ስሜ አደይ ነው። ቆይ እንዴት ነው የጠገብሽው? እባክሽ ለነገሩ ከኛ እኩል ትበያለሽ፣ ትጠጫለሽ፣ ከኛ እኩል ቁጭ ብለሽ ታወራለሽ። እንዴት አጠግቢ እባክሽ። የቤት ሰራተኛ መሆንሽ ረስተሽ እኮ የቤት እመቤት መሆን አማረሽ መሰለኝ። እስኪ አንዳንዴ እንኳን እንደ ልጅ አታስቢ። ቆይ እንዴት ሊያደርግሽ ነው? እባክሽ ለነገሩ አንቺ ልክ የምታስገባልኝ ያቺ ፍቅር ነች። ደግሞ መልስ አትስጪ። ሊዲያ በቃሽ። ከዚህ በላይ እንድትናገርኝ አልፈልግም። ስርዓት ይኖርሽ። እንዴት ነው እባክሽ እንደዚህ ልቤ የተሰማሽ? አንድ ነገር ልንገርሽ፣ አንቺ እንኳን የወንድሜ ፍቅረኛ አልቶኝ ጓደኛው እንኳን ለመሆን የምትበቂ ሴት አይደለሽም። እሺ ወቂ። ጭራሽ አፍቃሪዋ ምን ይሆንኩኝ? ወንድምሽ አፈቀርኩሽ ስላለ ልረዳው እየሞከርኩ እኮ ነው ያለሁት። ቆይ አሁን ምን አድርጌ ነው የምትይኝ? ቢገባሽ እኮ ትቶሽ ሊሄድ የነበረውን በእኔ ጥረት ነው እዚህ ቤት እንዲቆይ ያደረኩት አይደል? ከዚህ በኋላ እንደዚህ እንድትናገርኝ አልፈልግም። ሌላ ማወቅ የምትፈልጊው ነገር ካለ ደግሞ ወንድምሽን በሂደት መጠየቅ ትችያለሽ። ጭራሽ ወንድሜ አንቺ ነሽ ያፈቀርሽው? ሰው እኩያሽ ስለሆነ አትጣመሪ። ሁሉም ከፈጣሪ ሲሰጥ እንጂ። ይኸውልሽ አደይ፣ ምንም ለማስተባበል አትሞክሪ። ከወንድሜ ላይ አይንሽን አንሺ። እዛው ሂጂና እኩያሽን ፈልጊ። መጣሽብኝ እንጂ አልመጣሁሽ። ደግሞ ለጠየቅሽኝ ጥያቄ ነው መልስ የሰጠሁሽ። ወሬኛ። አንቺንማ ያቺ ፍቅር ነች ዋጋሽ ነው የምትሰጥልኝ። ቆመሽ ጭራሽ ደግሞ ለእኔ መልስ መልሽልኛለሽ? ውሃ ሙቂና ይዘሽልኝ አላልኩሽም ነበር? ይቅርታ ፍቅር፣ እረስቸው ነው። አሁን ነው አመጣልሻለሁ። እሺ ፈጠን አድርጊው። ምንድን ነው እሱ? ምን ነው እሷን ስናገራት አንተን ተሰማ? መሰማት ብቻ ሰሚኛለሽ። ከዚህ በኋላ አደይ ላይ እንዳትጮይባት እሺ? ከቻልሽ ተንከባከቢያት። እሺ እንከባከብልሃለሁ። ይቺ ውሻ ማናት? ውሻ? ምንም። አይ እሺ። ባርኮት ደውሎልሽ ነበር? እኔ ደውዬለት ነበር። እና ምን አለሽ? ስለ አንተና ስለ አደይ ነግሬው ነበር። አደይ የማትሆንህ እንደሆነች ነገረኝ። ባርኮት በፍጹም እንደዛ ሊል አይችልም ብሎሃል እንጂ። ነገር ግን አሁን ብነግረው አይሰማኝም። ራሱ ተጎድቶም ቢሆን በራሱ ስሜት ላይ ይወስን ብሏል። ዴቭ፣ ከአደይ ጋር መሆንህ ምንም አይጠቅምህም። በቃ ነቃ በል። ምንድን ነው? በቃሽ ፍቅር፣ ብዙ አታውሪ። ብዙ ያልተረዳሻቸው ነገሮች አሉ። እኔና አደይ ለብቻችን የምንተነፍስበት ሌላ ዓለም አለን። ትሰሚኛለሽ? እኔ በአደይ ተረትቻለሁ። ማንንም አልሰማም። ምከረው እምቢ ካለ መከራ ይምከረው አለች ማሚ። ዴቭ፣ በኋላ ግን ምን ነው በሰማኋችሁ ኖሮ እንዳትል። አደይ እንዳንተ አይነት ጥሩ ሰው አይደለችም። የማናውቃት የቤታችን እንግዳ ሰው ናት። በቃ ተዋትና ከቤት አስወጥተናት እኛ የራሳችንን ኑሮ እንኑር። ፍቅር አትጃጃይ። አደይ ከአንቺ 100 እጥፍ ብትበልጥ እንጂ አታንስም። ማለት እኔን ከዚች ኮተታም ጋር እያወዳደርከኝ ነው? በጣም ይቅርታ፣ ተሳስቼ የማይገባሽን ቦታ ሰጠሁሽ። የአንቺና አደይ ስብዕና በፍጹም ሊወዳደር አይችልም። ትሰሚኛለሽ? አደይ የልቤ ንግስት ናት። ገባሽ?
ስደውልልህ እኮ አታነሳም። በሰላም ነው? በጣም ይቅርታ ለልዬ፣ አላየሁትም ነበር። ምንድን ነው የተፈጠረ ችግር አለ እንዴ? አይ ትንሽ ደብሮኝ ነው ልዬ። በቃ እኔ ክፍል ብቻ የለም። ደግሞ እንዳትጨነቂብኝሽ። በየሰዓቱ እኮ እየናፈቅሽኝ ተቸገርኩ። ምን ይሻለኛል? አንድ ቤት ቢሆንም አዴ ለደቂቃ እንኳን ላጣሻል። እሺ ውሃው ደግሞ ለምንሽ ነው? ፍቅርና ፈራዘኛ ያፈልወታል። አይ ፍቅር፣ ዛሬ ደግሞ የሞቀ ውሃ ማለት በቃ አንቺ እንዳታርፊ የማትፈጥረው ሰው የለም ማለት። እስኪ በዚህ በመቃት እና ምን ተገትረሽ ተኛለሽ? እግሬ ልታጠብበት ነው ይዘሽ ልኝ። ከሶፋው ስር ጫማ ውጭልኝ አልኩሽ እንጂ ሶፋውን አወዛውዥ አላልኩሽ። ሶፋውን ስታወዛውዥ ተደፋብሽ። ቆይ ምን አድርጌሽ ነው እንደዚህ የምታሰቃየኝ? ይሄን ስቃልሽው ገና ምን አይተሽ መፈጠርሽን እንድትጠይ ነው ማደርግሽ። ቆይ አንቺ ሰይጣን ምን አድርጌሽ ነው ይሄን ያክል? ከዚህ በላይ እንዴት ጥሩ ሰው ልሆንልሽ? አዴ ፍቅር፣ ቆይ አዴ ምን ያደርጋችሁ ነው ያላችሁት? ዴቭ አታያትም እንደ አንቃ ልትገለኝ። ቆይ ምን ተፈጥሮ ነው አዴ? ዴቭ እኔ ለዚህ ስራዋ ምንም ቃል የለኝም። አንተ አይታፈረደኝ በፈላዋ ነው ያቃጠለች። አልገባኝም። ቆይ መች ነው ነው? እጅሽ እኮ ተቃጥሏል። እኔ ምንም የማውቀው ነገር የለም። ከሶፋው ስር ጫማ ውጭልኝ አልኳት፣ ከዛ ሆ ተደፋባት። ልቀቀኝ ዴቭ፣ እያነካኝ ነው። ልቀቀኝ። እሺ ይቅርታ ነግሬሽ ነበር አዴን አንድ ነገር ታደርጊያትና እገልሻለሁ ብዬ። ዴቭ ልቀቃት በቃ በእናትህ። ምን እያደረክ ነው? ዞር በይ አንቺ የሚሆንሽ። ዴቭ ይቅርታ አድርግልኝ፣ ልቀቀኝ። እሺ ልቀቃት። ዴቭ በእጅ ተበብቶንባለች። እሺ እለቃታለሁ። የምለቅሽ ግን አዴን ተንበርከሽ ይቅርታ አስጠይቂያት እና ደግሞ ከዚህ በኋላ አዴን አንድ ነገር ላታደርጊያት ቃል ከገባሽ ማድረግ ብቻ አይደለም አጠገቧ ላደርሺ ቃል ትገቢያለሽ። ገባሽ? እሰይ የታባሽ የእጅሽን ነው ያገኘሽው። ተነሽ ተነሽ። እንዴ ዴቭ ምን እያደረክ ነው? ልጁን ፍቅርም አሁን አዴን ይቅርታ ትጠይቃታላችሁ እንዴ? ቆይ እኔ ምን አድርጎት ነው ይቅርታ የምጠይቃት? ዝም በይ። ይኸውላችሁ ሁለታችሁም ይቅርታ ትጠይቋታላችሁ። ሁለታችሁም ይቅርታ ካልጠይቃችኋት ሁለታችሁም ያልቅላችኋል። ገባችሁ? እያሳመምከኝ ነው ዴቭ። ዝም በይ። Your child. ኤላ
ወይ ሊሊ? ይሄ ምንድን ነው? ልትሄድ ነው? ኧረ አልሄድም። የት ሄዳለሁ? አቷሸኝ ኤላ፣ እውነቱን ብትነግረኝ ነው የሚሻለው። እኔም ቁርጤን አውቄ ከዛስ የሚለውን ነገር ላስብ። ይሄ ምንድን ነው? ሊሊ በጣም ይቅርታ። ልትሄድ ነው? አባዬ ቆየ እያለኝ ነው። ምንም ጊዜ ሊሰጠኝ አልቻለም። ቅድም እዛ ነበር የሄድከው? ለምንድን ነው ያልነገርከኝ? ሊሊ እኔ እኮ እንዳትረበሽ ብዬ ነው። በጣም ይቅርታ። ምንም አትጨነቅ፣ በቃ ውሳኔን አከብርልሃለሁ። ሊሊ ይሄ እኮ የኔ ውሳኔ አይደለም። የኔን ውሳኔ እኮ ልብሽ ያውቀዋል። በቃ የኔ ውሳኔ አባቴ ውሳኔ እያልክ እኔን አታታለኝ። አንተ እኮ በጣም ትልቅ ልጅ ነህ። ራስን መወሰን ትችላለህ። እሳቸውስ ቢሆኑ ለምንድን ነው እንደ ህፃን ልጅ በዚህ ግባ በዚህ ውጣ እያሉ አንተን የሚያስጨንቁ? የራሳቸውን ህይወት ኖሮ የለ እንዴ? አንተ እኮ በጣም ትልቅ ልጅ ነህ። የራስህን ህይወት በምትፈልገው መልኩ መምራት ትችላለህ። ሊሊ እባክሽ ተይ፣ በአባዬ አትምጪብኝ። የፈለግከውን ነገር ማድረግ ትችላለህ። የፈለግክበት ሂድሽ። ሊሊ ቆይ እንጂ ወዴት ነው የምትሄጂው? ሊሊ ዴቭ እያሳመምከኝ ነው፣ ልቀቀኝ። አደይን እስካሁን ላደረጋችኋት ነገር ይቅርታ ትጠይቃታላችሁ። ይቅርታ? ቆይ ማን ስለሆነች ነው እሷ ይቅርታ የምጠይቃት? እሺ አደይ ይቅርታ። ፍቅር ቀጥይ ብያታለሁ። ድጋሚ ይቅርታ ጠይቂያት። ከክብርሽ ላይ ምን የሚቀንስ ነገር አለ? ይቅርታ ብትጠይቂያት። አደይ ይቅርታ። በጣም ጥሩ። አሁን ደግሞ ከዚህ በኋላ አጠገቧ ላትደርሱ ቃል ገቡላት። ኡፍ ዴቭ፣ ቆይ ምንድን ነው የምትጃጃለው? አንተ እንጂ እኮ እኛ አይደለን የሚያፈቅርናት። ቆይ ምን እንድናደርግልህ እየጠበክ ነው? ትንሽ አታፍሪ ፍቅር? እኔ እንደዚህ ታወሪ? ያደረግሽው ነገር እኮ ይቅርታ ይሽሯል ማለት አይደለም። አዴ ይሁን፣ ይህን ይቅርታ ሳይሆን ቅጣት ነው። ገባሽ? እንደውም እኔ ያቅዬልሽ ነው ይቅርታ እንድትያት ያደረጉሽ። አይ የምትይ ከሆነ ግን አዴ ሂጂና ክሰሻት። ስትታሰሪ ልክ ትመጫለሽ። እሺ? ኦ ማይ ጋድ፣ መታሰር? አዎ መታሰር። አደይ በጣም ይቅርታ። ከዚህ በኋላ እንደዚህ አይነት ነገር አላደርግብሽም። ወይ ከምታሰርማ አደይን ይቅርታ ብጠይቃት ይሻልኛል። አደይ ከዚህ በኋላ አጠገብሽ አልደርስም። እሺ ይቅርታ። ይኸውልሽ አደይ፣ እኔም እስካሁን በማወቅም ሆነ ባለማወቅ ላስቀየምኩሽ ነገር በጣም ይቅርታ። ከዚህ በኋላ ሁሌም ከጎንሽ ነኝ። እሺ? አመሰግናለሁ ዴቭ። ለአንቺ ከዚህም በላይ ሲያስብሽ ነው። በጣም ነው የማመሰግነው። አንቺ ብቻ ከኔ ጋር ሁኚ እንጂ ዓለም ላይ እንደኔ ደስተኛ ሰው አይኖርም። አንቺ ከዚህ ሴጣን ጋር መኖር አይገባሽም። ይኸውልሽ አደይ፣ አንቺ ፈቃደኛ ከሆንሽ አብረን እንሂድ። ከዚህ እንውጣ። ወዴት? የት ነው የምንሄደው? ወደ ራሳችን ቤት፣ እኔና አንቺ ብቻ ያለንበት ቤት። ዴቭ፣ ከሱ በፊት ላስብበት። ከዛ ደግሞ ብዙ የሚቀድሙ ነገሮች አሉ። በጣም ይቅርታ፣ በዚህ ሰዓት ማንሳት አልነበረብኝ። በቃ አስቢበትና ንገሪኝ። ውለታን ፈጣሪ ይቁጠርልህ። አደይ፣ በእኔና በአንቺ መሀል እኮ ውለታ የሚባል ነገር የለም። ሁለተኛ እንደዛ እንዳትዪ። አንቺ እኮ በጣም ማፈቅርሽ ልጅ ነሽ። ዴቭ፣ በጣም አመሰግናለሁ። በይኔ አሁን ወደ ሆስፒታል እንሂድ። እጅሽን መታየት ይኖርብሻል። ለሊ ተረጋጊና እናውራ። አሳልፈኝ። ከዚህ በኋላ እዚህ ቤት ምንም የምቆይበት ምክንያት የለኝም። እኔም ልክ እንዳንተ ህይወቴ ማስተካከል አለብኝ። ቆይሻ ወዴት ልትሄጂ ነው? ምንም አልሆንም። እስከ ዛሬ ድረስ ኖሬያለሁ። ሰው ቤት እየሰራው ለራሴ መኖር አያቅተኝም። አንተ የፈለክበት መሄድ ትችላለህ። ለእኔ ግን አንድ ፈጣሪ አይደለኝ። እሺ እባክሽ፣ እኔ እኮ ያልነገርኩሽ ትጨነቂብኛለሽ ብዬ ፈርቼ ነው። እና ደግሞ ግራ ተጋብቻለሁ። ምንም ግራ አትጋባ። እኔ አይደል ያለ ቦታ የዜት የመጣሁት። በጣም ይቅርታ እስከዛሬ ስላስጨነኩ። ስለነበረ ጊዜ ደግሞ በጣም አመሰግናለሁ። አሳልፈኝ። አሁን እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። አንተ ያለልኝ ምን ሆናለሁ?
እኔ መኖሬ ከምን ጠበቀሽ ብለሽ? አይዴ አንተ ባትኖር የምሰማው የማየው ሁሉ ይከብደኝ ነበር። ያንተ መኖር ለእኔ መታደል ነው። ይኸውልሽ በቃ ከዚህ በኋላ እስኪሻልሽ ድረስ እንዳሰሪሽ ለሊም ብትሆን መታወት አግዝሽ እንጂ ለእነዛ ለእና ፍቅር ተብዬዎቹ ጥየሽ ሙዳችን። እሺ እንደውም በዛውም ለምለም ማውራት ስለምፈልግ ልሄድ። እሺ ልሂድ። በጣም ይቅርታ እራስቸው ነው። እሺ ችግር የት ሄደው ነው? አንቺ ደግሞ እዚህ ምን አባሽ ሰራለሽ? አደይ የት ሄዳ ነው? ስታይ እኔ አደይ ጠባቂ መስልሻለሁ? ሌላዬ እንዴት ነው? እኔ እንጃ እኔ እንጃ። አንቺም ለካ የሱ ጠባቂ አይደለሽ። እና ሌላዬ የት ነው ያለው? ቤት ቤት? ኦኬ። ሰላም ሌላ ዛሬ እንዴት መጣችሁ? ለምለምን ፈልጊያት ነበር። የለችም እንዴ? ለምለም የለችም። የት ሄደች? እኔ እንጃ። እኔ እንጃ ማለት ተኮራርፋችኋል እንዴ? አይ ግን እንዴት እናንተ ጋር አልመጣችም? እኔና አደይ ከቤት ከወጣን ቆየች እንዴ? ከወጣች? አዎ ቆይታለች። እኔ እኮ እናንተ ጋር የምትመጣ መስሎኝ ነበር። የት ሄዳ ይሆን? ምን ነው ሰላም አይደላችሁም እንዴ? አዎ አደይ እባክሽ አንቺ ቤት ሂደሽ ጠብቂያት። ደግሞ ቤት መታ እንዳታጣሽ። እሺ በቃ ወደ ቤት እንሂድ። አንተ እዚህ ቆይ፣ ማናገርህ ነገር አለ። ግን እኮ አደይ። ችግር የለውም እንዴ? እኔ ብቻዬን መሄድ እችላለሁ። አንተ የለን አረጋጋ። አመሰግናለሁ አደይ። አቤት። ግን እሱ እስኪመጣ ድረስ እንዳትለቂያት፣ ከአንቺ ጋር ትቆይ። ችግር የለውም የለ። ትሰሪያለሽ? አደይን እየጠበቅኳት ነው። እንዴት መጣሽ? ለዚያውም ደግሞ ልብስሽን ይዘሽ። የማያገባሽ ነገር አትጠይቂ። ሲጀመር ደግሞ በማያገባሽ ነገር አትግቢ። እሺ በይ፣ ኮተትሽን ይዘሽ ከዚህ ቤቱ ልቅ በይ። ይሄ የማንም ድሃ መሰብሰቢያ የእርዳታ ድርጅት አይደለም፣ የእኔ ቤት ነው። በቃሽ። እኔ እዚህ አደይን ለማናገር እንጂ እዚህ ቤት ከአንቺ ጋር ለመኖር አልመጣሁም። ኧረ እባክሽ፣ አደይ እኮ የቤት ሰራተኛ ነች፣ እዚህ ቤት ውስጥ አባል አይደለችም። ስለዚህ የምትጠብቂበት ቦታ ሄደሽ ጠብቂያት። ትንሽ ውጭ ይወጣልሻል። እሺ ሲጀመር ከአንቺ ጋር እዚህ ማንም አይኖርም።
ታዲያ አንተ ለምን አትቀርም? ዴቭ እንደዛ ማድረግ አልችልም። አሁን ይሄ ሁሉ ነገር የምነግርህ ሊሊ እንደ ወንድም እንድትንከባከባት ነው። ለእሱ ሀሳብ አይግባ። አደይም ስላለች በዛው ታግዛታለች። አደራ ዴቭ፣ ሊሊ ልክ እንደ ሊዱ ተንከባከባት። ባርኪ ቢኖር ኑሮ ይህን ሁሉ አደራ ለሱ ነበር የምሰጠው። በቃ ዴቭ አሁን ሂድና ሊሊ ቤት ውስጥ እንድትኖር አድርግ። እንዴት? እሺ ምትል ይመስላል? ለዛውም ፍቅር እያለች። ለሱ ችግር የለውም ዴቭ። ያው አደይ ፍቅረኛ ስለሆነች አደይ ላይ ስራ እንዳይበዛባት ሌላ ሰራተኛ ጨምሬ ነው በላቸው። ግን ምንም ግን የለውም ዴቭ። እኔ የሚያስፈልገውን ገንዘብ በወር እልካለሁ። አንተ እዚህ ደሞዟን ትከፍላታለህ። ግን አደራ ዴቭ ሚስጥሬን ጠብቅልኝ። እሺ ቃል እገባለሁ። ሊሊን እንደ እህቴ እንከባከባታለሁ። አመሰግናለሁ ዴቭ። አንተ ይህንን ነገር ካደረግክልኝ ባለውለታዬ ነህ። እሱን ካደረግኩት በኋላ እንደዛ ብትለኝ አይሻልም? ለማንኛውም እኔ ልሂድ፣ በኋላ እደውልልሃለሁ። በቃ እሺ ዴቭ። ላይ ምንድን ነው እንደዚህ ፍለቅልቅ እያልሽ የመጣሽው? ናፍቀኸኝ ነበረ። ሳገኘ ደስ ስላለኝ ነው። ቆይ እንዴት መጣሽ? ለምለም እኛ ቤት ስትመጣ ጊዜ ነው ብቻዋን እዚህ እንዳይደብረ ብዬ ነው የመጣሁት። ሀይልዱ ምን ነው ለምን ረብስቀው? ሁኔታሽ በጣም እየገረመኝ ነው። እና ሊሊ ስለሌለች ይደብረዋል ብለሽ ነው የመጣሽው? አዎ ሊዱ፣ አሁን ጥሩ ስሜት ላይ አይደለሁም። ውጪልኝ ያላልኩሽም ፈታ ታደርጊኛለሽ ብዬ ስላሰብኩ ነው። አንተን ደስ ይበልህ እንጂ ማላደርግልህ ነገር የለም። እስኪ ዛሬ ማንን ዘፈን ልትዘፍኝልኝ ነው? በአንተ ምርጫ ይሁን። ከፈለክም ደግሞ ደንስልሃለሁ። ደስ ያለሽን አድርጊ። ግን እንደዚህ ደብሮኝ ካልተመቸኝ ከቤቴ ነው ማስወጣሽ። እሺ ፈታ አድርግሃለሁ። ግን ምን ሆነ ነው የደበረ? ማን ያስደበረ? ለምለም ናት እንዴ? ማንም። በራሴ ችግር ነው፣ በራሴ ምክንያት ነው የደበረኝ። እኔ እያለሁማ እንዲች ብለህ እንዳይደብረ። አይ ሊዱ፣
አንቺ ባትኖሪ እኮ በድብር ትጨነቅ ነበር። ትንሽ ደግሞ ንቀትሽን ብታስተካኪ በጣም ጥሩ ነበር። ማንን ስንቀይተኝ ነው ደግሞ? አደይና ሊሊን በስርዓት አታናግራቸውም? እነሱን ነው እንዴ? እነሱማ ልካቸውን አያውቁም። ከኔ ጋር እኩል ማውራት ይፈልጋሉ። እንደዚህ አይነት ሰዎች ደግሞ ልካቸውን ካላስገባቸው ነጋና ተለያይተው ይጨፍራሉ። እንደውም በተቃራኒ ነው እንጂ የሰው ልጅ ገንዘብ ከምትሰጪው ደስታን ብትሰጪው ይሻለዋል። በዛ ላይ ደግሞ ለአደይ ገንዘብ ከምትሰጫት ፈገግታን ብትሰጫት ለእሷ የተሻለ እንደሚሆን ታውቂያለሽ። አሁን በቃ ምንም እንስማማ አልቻለም። በቃ የዛችንም የአደይንም ስም እንድጠራብኝ አልፈልግም። ልጁ ይህን የምትለጣጠፊብኝ ነገር አቁም። ለሊ ስታዩ አትወዱ። ሊዲያ አሁን ስሜቴ ጥሩ አይደለም። ከማስከፋሽ ብትሄጂ ይሻልሻል።